በመጀመሪያ ደረጃ ያው ሰብአዊ እርዳታ በራስ አቅም የሚለውን ሀገራዊ ፕሮግራም ተቀርጾ ነው ወደዚህ ስራ የገባ ነው። እናንተ ቁርጠኝነት ማየቴ በጣም ደስ ብሎኛል። የእናንተ አሁን በሁለት ቀናት ውስጥ የተሰራው ስራዎች በጣም ተስፋ ይሰጠኛል። በአጭር ጊዜ ውስጥ ያስቀመጥነው እቅድ እንደምናሳካ ጥርጥር የለም። ግን አብዛኞቹ ያው የበሽታ ነገር ብቻ እንዳይመጣ ፈጣሪ እንዳይመጣው ካወጣ ደግሞ ወዲያውኑ መኪና በየቀኑ ስለሚመጣ ልከን ሰው እያሳከም ወደ ስራ እየተመለስን የሄዱበት ሁኔታዎች ውጤቱ እስከ መጨረሻ ያው ይሄ መድረስ የሚገባው ቦታ ላይ ከደረሰ በኋላ ከፍተኛ አመራሩ የስራ መከያ ትልቁ ስራ የዚህ ስራኛ በስተጀርባ ቆሞ ያለው ድጋፍ ያደርግ ያለው ክልሉ ከፍተኛ አመራር ነው። ልማት ትሩፋቶች የተለያዩ የልማት እንቅስቃሴዎች በአገር ደረጃ የኩታ ገጠም እርሻ የስንዴ ልማቱን በስፋት እየተሰራ ባለበት እኛ እርዳታ የምንለምንበት ምንም ምክንያት የለም። ዘንድሮ የምንሰራው ስራ መነሻ ነው። ቢያንስ አስተሳሰቡን ብሬክ የማድረግ ነው። አስተሳሰቡን የመስበር ተግባር ነው። ቀጣይ በስፋት ነው የምንሰራው። ቢያንስ ዘንድሮ 100 ሄክታር እናደርሳለን። ቢያንስ ጠርገን ማድረስ የሚገቡን ክሮፖች በየሲዝኑ እያደረስን እንሄዳለን ማለት ነው። ሰብአዊ እርዳታው ምንም መከተበት አቅም ደግሞ ፖቴንሻሉ እያደግን ነው የሚሄደው ማለት ነው። ይሄድና አቅም ይሄንን ተቋም እየገነባ የሚሄድ ሲጠነከር ፖቴንሻል ሲኖረው ሀብት ሲኖረው መንግስት እስከ መደጎም ድረስ ይደርሳል ማለት ነው። ቁጥቁጥ የሆነ እርሻ ነው ያለው። አሁን በዚህ ተጠቅመን በመንግስት መዋቅር በመንግስት የተለያዩ አደረጃጀት ተጠቅመን ማስፋት አለብን። ማረስ አለበት፣ መታረስ አለበት። እዚህ ያለው የተንበሸበሸ ምርት ማምረት አለብን። እንደ ቤኒሻንጉል ማለት ነው። የተንበሸበሸ ለፋብሪካ የሚሆን ለተረጂዎች የሚሆን እና ህዝቡን ትምህርት ወስዶበት ደግሞ ራሱን እንዲችል የሚያደርግ አካሄድ መከተል አለብን የሚል አቅጣጫ ተቀምጠዋል። መንግስት በጀት መድቦ ትራክተሮችን ምንጣሮ አድርገን የተለያዩ ሰራተኞች እዛ ቀጥረን አሰርተን የተሻለ ምርት የምናመርትበት ሁኔታዎች መፈጠር አለበት። በእውነቱ እውነት ለመናገር እዚህ ቦታ ላይ ስትገቡ እናንተም መጀመሪያ ላይ ታቻውታልና በጣም ቅርቃሃን ያለና ያን ቅርቃሃ መንጥረን እንደዚህ ደርሰን ይሄን ያህል አምርተን ከዛ በኋላ ደግሞ ምርት ወጥቶ እናያለን ወይ የሚል አንዳንዳች አካባቢ ላይ ጥርጣሬ ነበር። ስራ እየተሰራ ያለው ኮሚቴዎች ነው፣ ማናጅመንት አባላት ነው። በኮሚቴነት አወደራጅተን እዚህ ያደረው ስድስቱ ኮሚቴ በአንድ ሰብሳቢ ነው የሚጠረነፈው። ከዚህ ውስጥ የምንጣሮ ኮሚቴ አለ፣ የእርሻ ኮሚቴ አለ፣ የሎጂስቲክ ኮሚቴዎች አሉ። እነዚህ ሁላችንም ጠዋት 1 ሰዓት ጀምረን ቁርሳችን በልተን ጨርሰን ወደ ስራ እንገባለን። በስራ ገባን በኋላ ሁሉም በየተመደበበት ዘርፍ በመንቀሳቀስ
ሁላችንም ስራችን እየሰራን እንውላለን። 6 ሰዓት ተኩል እስከ 7 ሰዓት ከ20 ድረስ ያለውን ምሳችን በልተን እረፍታችን አድርገን ሰላቱን መስገድም ያለበት ይሰግድና ሁላችንም ወደ ስራ ከተመለስን በኋላ የተለመደውን የቀን ስራችን እስከ 11 ሰዓት ተኩል ድረስ እንሰራለን። ከ11 ሰዓት ተኩል በኋላ ደግሞ ሁሉም ሰራተኞች የግል ንጽህናቸውን እንዲያደርጉ ይደረጋል። ከዛ በኋላ ምሽት 1 ሰዓት በኋላ ሁሉም በመሰባሰብ በመጨዋወት የቀን ውሏችን ግምገማ እናደርጋለን። ከዛ በኋላ እየተጨዋወትን የነገ እቅዳችንን በማውጣት የዛሬ ውላችን አጠቃለን ለነጋታው በነበሩት ጠንካራ ጎኖች እንዲቀጥሉ የነበሩት ደካማ ጎኖች ደግሞ በሚደረገው ግምገማ እና የስራ ግምገማ መሰረት እንዲቀረፉም ነው የምናደርገው። እኔ በ3000 ምናምን ተቀጥሬያለሁ እዚሁ በ3000 ሆኖ ማለት ነው። በ5 ቀን እዚህ ሙሉበት በወር 15 ቀን መጠበቂያ በጣም አሪፍ ነው። እዚሁ እኔ 4 ሰው ጋር ሆኜ ገዚው ማለት ነው 15 ቀን ነው የሚጠብቀው። ወንድሞቼን ደግሞ 15 ቀን ነው የሚጠብቀው። ሆኖ እያለ እዛ የሚሸጠው ንብረቴ ማለት ነው ለልጆችም ትርፍ ይሆናል። ደግሞ የትኛው ነው እዚህ የምወስደው ነገሮች ነው ጥቅማ ጥቅሞችን ደግሞ እዚህ የማገኘው ማለት ነው እዚህ አደጋ ስጋት ላይ ማለት ነው። ይህን ስራ የጀመርኩት ለልጆቼ የቤቱን እህል ከምሸጥ ራብ ላይ ከሚወርቁብኝ ብዬ እህል ተመዝደፍ ብዬ እዚህ ሀረም ሲመጡ እነሱ በመኪና ብለን መጣን። ከጀመረ ጀምሮ እዚሁ ነው ያለ ነው እየሰራን ነው። እህልም ቡናም በርበሬም ገዛም ምንም ገዛም በዛው የምንለዋወጠው ችግር የለብንም አልሐምዱሊላህ። ስለዚህ ጥቅም ነው የሰጠን አሪፍ ነው ስራው። እንኳን መንግስት ይሄን ለገሰልን እያልኩ ነው። በቀን ሰራተኞች ካቦነት ተመድቤ ስራ እንዳሰራ ተልኬ ከሐምሌ 9 ቀን ጀምሬ እስካሁን ድረስ በእርሻ ልማት ጣቢያ ውስጥ የሚሰሩ ሰራተኞችን በማሰማራት በየዕለቱ የሚሰሩትን አቴንዳንስ በመቆጣጠር እስካሁን ድረስ በስራ ላይ ይገኛለሁ። እንዲሁም ከዚህ በፊት በቀን ሰራተኛ ከከተማ አምጥተን ነበር ስናሰራ የነበረው አዋጭ ባለመሆኑ ከዛ ወዲህ ከመንገሌ 38 ከመስከረም 3 ጀምሮ ሰርቪስ በመስጠት እያመላለስ ከ46 እስከ 50 ከፍተኛው እስከ 50 ሰው ድረስ አሰልፈናል። እዚህ ስራ ላይ ትልቅ የሆነ ተስፋ አለ። መስራት አለብን። ይሄንን ደግሞ ያው ለመስራት በሁሉም ወረዳዎች ጀምረዋልና ሁሉም ወረዳ ላይ እንደ ሞዴል የሚወሰድ ነው ብዬ አስባለሁና ተስፋችን በጣም በትልቁ ነው። ቀጣይ ዓመት ደግሞ ከዚህ የተሻለ እንደሚሰራ እኔ እርግጠኛ ሆኜ መናገር እችላለሁ።